አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ የምናደርሰው ሃሩን መረጃችን ተጀምሯል። ከመረጃዎቹ ጋር ሲራጅ ሙሰማ አብራችሁ ቆያለሁ። አብራችሁን ቆዩ። ለበይክ ያለው ነገር ሂደቱ በጣም የተመታች በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ፣ አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቆ ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች በምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሚ ጥሪውን ያቀርባል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት። የአዲስ አበባ ሙስሊም ወጣቶች ካውንስል የፌደራልና የክልል መጅሊስ አመራሮች በተገኙበት በይፋ ተመሰረተ። ሲጠበቅ የነበረው የአዲስ አበባ ሙስሊም ወጣቶች ካውንስል የፌደራልና የክልል መጅሊስ አመራሮች እንዲሁም የአዲስ አበባ ከተማ ከንቲባ ክብርት ወይዘሮ አዳነች አቤቤ በተገኙበት በይፋ ተመስርቷል። የኢትዮጵያ ሙስሊም ወጣቶች ካውንስል በተለያዩ ክልሎች የምስረታ ፕሮግራሙን እያካሄደ የሚገኝ ሲሆን በትላንትናው ዕለትም የመዲናዋን ወጣቶች ካውንስል በታላቅ ድምቀት መስርቷል። በቅዱስ ቁርአን የተከፈተው ይህ ፕሮግራም ወጣትነት በቁርአንና በሐዲስ በሚል በሼህ ሙሐመድ ዘይን፣ የወጣቶች ተምሳሌት እነማን ሊሆኑ ይገባል በሚል በሼህ ኤልያስ አህመድ እንዲሁም በወጣትነትና እስልምና ዙሪያ በኡስታዝ ሙሐመድ አባተ የተመራ የፓናል ውይይት ተካሂዶበታል። በፕሮግራሙ ላይ መልእክት ያስተላለፉት የፌዴራል መጅሊስ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ወጣቶች የላኢላሃ ኢለላህ መልእክት ማስከበር እንዳለባቸው ገልጸው የተገኘው እድል ለሀገር ግንባታ ለሰላም እንዲጠቀሙ ጥሪ አቅርበዋል። ዲኑ የሰፋው በወጣቶች ጥረት መሆኑን ያነሱት ፕሬዝዳንቱ ወጣቶች ዲናቸውንና ሀገራቸውን ለማገልገል ዝግጁ እንዲሆኑ አሳስበዋል። በመቀጠልም ከከተማ አስተዳደሩ ምላሽ ያላገኙ የህዝበ ሙስሊሙ ጥያቄዎችን እንዲፈቱ በጠቅላይ ምክር ቤቱ ስም ጥሪ አቅርበዋል። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በበኩላቸው ወጣቶች መብታቸውን በመጠቀምና ግዴታቸውን በመወጣት ለሀገር ሰላምና ልማት መስራት እንዳለባቸው ገልጸዋል። ሙስሊሙ ማህበረሰብ ተቃዋሚ አሰራርን ተከትሎ ለሚጠይቃቸው ጥያቄዎችም የከተማ አስተዳደሩ ምላሽ እንደሚሰጥም አረጋግጠዋል። አዲስ አበባ መጅሊስ ፕሬዝዳንት ሼህ ሱልጣን አማኔባ ከወጣት ካውንስሉ ጎን በመሆን የህዝበ ሙስሊሙን ጥያቄዎች ለመፍታት እንደሚሰሩ ሲገልጹ የኦሮሚያ ክልል መጅሊስ ፕሬዝዳንት ሼህ ጋሊ ሙክታርም ሙስሊሙ ለዘመናት የታገለበት ጉዳይ ፍሬ አፍርቶ በማየታቸው መደሰታቸውን ገልጸዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ሀደር ካውንስሉ ለሀገራዊ ልማትና ሰላም በጎ አስተዋጽኦ እያደረገ መሆኑን ገልጸው ለምስረታው ስኬት በጎ ምላሽ ሲሰጡ የክልል መንግስት አመራሮች ምስጋና አቅርበዋል። ወጣቶች በኢስላማዊ እሴት ታንጸው ለሀገራዊ እድገት አስተዋጽኦ እንዲያበረክቱ ታስቦ የተመሰረተው ይህ ካውንስል አመራሮቹን ይፋ በማድረግ ፕሮግራሙን አጠናቋል። በካፋ ዞን ጌሻ ደካ ከተማ የተገነባው ግዙፉ ዳሩሰላም መስጂድ በይፋ ተመረቀ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋ ዞን ጌሻ ደካ ከተማ የተገነባው ግዙፉ ዳሩሰላም መስጂድ በትላንትናው ዕለት በይፋ መመረቁ ተገልጿል። የደካ ዳሩሰላም መስጂድ 1950 ካሬ ሜትር ስፋት ያለውና ከ140 ሚሊዮን ብር በላይ ወጪ ከሙስሊሙ ማህበረሰብ ትብብር የተሰራ መሆኑም በምረቃው ላይ ተጠቅሷል። በዝግጅቱ ላይም የደካ ዳሩሰላም መስጂድ የመድረሳ ግንባታ የመሰረት ድንጋይ ስነ ስርዓት ተካሂዶ የገቢ ማሰባሰቢያ መርሃ ግብር በማካሄድ ዝግጅቱ ተጠናቋል። በፕሮግራሙ ላይም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮችን ጨምሮ ሌሎችም ታላላቅ እንግዶች ተገኝተዋል። በገርጂ አካባቢ የሚኖሩ ሙስሊሞች የመስጂድ ቦታ ጥያቄ አፋጣኝ ምላሽ እንዲሰጠው ጠየቁ። በአዲስ አበባ ከተማ ቦሌ ክፍለ ከተማ
ወረዳ 14 ገርጂ አካባቢ የሚኖሩ ሙስሊሞች በአካባቢያቸው የሚገኘውን ከፍተኛ የቦታ እጥረት ለመፍታት የ7000 ነዋሪዎችን ፊርማ አሰባስበው ለሚመለከተው አካል ቢያስገቡም እስካሁን አፋጣኝ ምላሽ አለማግኘታቸውን ገልጸዋል። በትላንትናው ዕለትም የቦሌ ክፍለ ከተማ ወረዳ 14 እስልምና ጉዳዮች ምክር ቤት ባዘጋጀው መርሃ ግብር ላይ እንደተገለጸው በአካባቢው የሚገኙ ሙስሊም ማህበረሰብ የሚጸልይበት የመስጂድ ቦታ ባለመኖሩ ለከፍተኛ እንግልት መዳረጉም ተገልጿል። የወረዳው መጅሊስ ሰብሳቢ እንደተናገሩት ማህበረሰቡ ጥያቄውን በህጋዊ መንገድ ለማቅረብ የ7000 ነዋሪዎችን ፊርማ አሰባስቦ ለሚመለከተው የመንግስት አካል ማስገባቱንና ጉዳዩም ምላሽ በመጠባበቅ ላይ እንደሚገኝ ገልጸዋል። የቦሌ ክፍለ ከተማ እስልምና ጉዳዮች ምክር ቤት ሰብሳቢ ሀጅ መብራቱ ስሩር በበኩላቸው በክፍለ ከተማው በሚገኙ 3 ወረዳዎች ላይ እስካሁን ምንም አይነት የመስጂድ ቦታ እንደሌለ በማንሳት ይህም በነዋሪው ላይ ያለውን ጫና ከባድ እንደሚያደርገው ጠቁመዋል። መጅሊሱ ይህን መሰረታዊ ጥያቄ ይዞ ከመንግስት አካላት ጋር እየተነጋገረ መሆኑንም አክለዋል። የአካባቢው ነዋሪዎችና አመራሮች መንግስት ለ7000 ነዋሪዎች ፊርማና ጥያቄ ተገቢውን ክብደት በመስጠት የሃይማኖት ነጻነትና የዜጎችን መሰረታዊ ፍላጎት በሚያከብር መልኩ የመስጂድ ቦታ ጥያቄው በአፋጣኝ እንዲመለስ በድጋሚ ጠይቀዋል። በዕለቱ በተከናወነው መርሃ ግብር ላይ ለመጅሊስ ምርጫ መሳካት አስተዋጽኦ ላበረከቱ አካላት የእውቅናና የምስጋና መርሃ ግብር የተከናወነ ሲሆን የሰደቃ ፕሮግራም በማካሄድ ዝግጅቱ ፍጻሜውን አግኝቷል። የአርዱል ሀበሻ የበጎ አድራጎት ድርጅት 4ኛ ዓመት የምስረታ በዓሉን አከበረ። አርዱል ሀበሻ የበጎ አድራጎት ድርጅት ላለፉት 4 ዓመታት ለአቅመ ደካማ ወገኖችን በመርዳትና በመንከባከብ ለየቲሞች ወላጆቻቸውን በሞት ያጡ ህጻናት የምገባ አገልግሎት በመስጠት የበዓል ስጋ በማከፋፈል አልባሳትንና የትምህርት ቁሳቁሶችን በመለገስ እንዲሁም የጥሬ ገንዘብ ድጋፍ በማድረግ ለወገኖቹ አለኝታነቱን ሲያሳይ የቆየ ድርጅት መሆኑም ተገልጿል። ድርጅቱ ከኢፌድሪ ሲቪል ማህበረሰብ ድርጅት ባለስልጣን ፍቃድ አግኝቶ ስራ ከጀመረበት ጊዜ አንስቶ ያከናወናቸውን የስራ ሪፖርቶችና ቀጣይ እቅዶች በቦርዱ አማካኝነት ቀርቧል። የድርጅቱ መስራችና ዋና ስራ አስኪያጅ ወይዘሮ መዲና አህመድ የእንኳን ደህና መጣችሁ ንግግር ባደረጉበት ወቅት በገንዘብ በሐሳብና ጊዜያቸውን በመለገስ ከድርጅቱ ጎን ለቆሙ ደጋፊዎች ከማዕድ ቤት እስከ አመራር ላሉ ሰራተኞችና ለበጎ ምላሽ ሰጪ አካላት በሙሉ ምስጋናቸውን አቅርበዋል። አርዱል ሀበሻ የራሱ የሆነ ቋሚ ቦታ ሳይኖረው በሳምንት በተመረጡ ቀናት 500 ቤተሰቦችን እየመገበ ላለፉት 4 ዓመታት የቆየ ድርጅት መሆኑ የተገለጸ ሲሆን መንግስት ለድርጅቱ ተገቢውን ድጋፍ በማድረግ ምቹ የምገባና የድጋፍ ቦታ እንዲያመቻች በመድረኩ ጥሪ ቀርቧል። የድርጅቱ አምባሳደር ሻምበል አርቲስት ስዩም ዘለቀ በበኩላቸው አርዱል ሀበሻ እየሰጠ ያለው አገልግሎት ለሀገርም ሆነ ለወገን እጅግ አስፈላጊ በመሆኑ ሁሉም ሊደግፈው እንደሚገባ አሳስበዋል። በመርሃ ግብሩ መጠቃለያ ላይ ለድርጅቱ ከፍተኛ ድጋፍ ላደረጉ ግለሰቦችና ድርጅቶች የእውቅና የምስጋና የምስክር ወረቀት ተበርክቷል። በመቀለ ከተማ የሚገኘው ዳሩል አርቀም ያስገነባውን መድረሳ አስመረቀ። የዳሩል አርቀም የቁርአን ሂፍዝና ኢስላማዊ ተርቢያ ማዕከል የመጀመሪያ ዙር የመድረሳ ምረቃ ማካሄዱ ተገልጿል። በመቀለ ከተማ በቅርብ ጊዜ ተመስርቶ በቁርአን ሂፍዝና በኢስላማዊ ተርቢያ በርካታ ደረሶችን ያፈራው የዳሩል አርቀም የቁርአን ሂፍዝና ኢስላማዊ ተርቢያ ማዕከል በመቀለ ከተማ ላጪ አካባቢ በሚገኘው ሱመያ መስጂድ ያስገነባውን መድረሳ ቅዳሜ ጥር 2 ቀን የመጀመሪያ ዙር የምረቃ ስነ ስርዓቱን በደመቀ ሁኔታ አካሂዷል። በምረቃ ስነ ስርዓት ላይ ከአዲስ አበባ የመጡት የዕለቱ የክብር እንግዳ ሼህ መሐመድ ዘይን ዘረዲን ባደረጉት ንግግር የዚህ መርከዝ ምረቃ እጅግ የሚያስደስት መሆኑን ገልጸው በዚህ ሳንወሰን ኢስላማዊ ዩኒቨርሲቲዎችንና ኮሌጆችን ለመገንባት ከዚህ በበለጠ መልኩ መስራት ይገባናል በማለት ጥሪያቸውን አቅርበዋል። በምረቃ ስነ ስርዓቱ ላይ የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ዋና ጸሐፊ ሀጂ መሐመድ ካሳይ፣ መሻይኮች፣ ኡስታዞች፣ ዳኢዎች፣ ጥሪ የተደረገላቸው እንግዶችና የመቀለ ከተማ ነዋሪዎች ተገኝተዋል። በተጨማሪ መድረሳው እንዲገነባ አስተዋጽኦ ላደረጉ አካላት የእውቅናና የምስጋና ስነ ስርዓት ተከናውኗል ሲል ቢላል አብዱልቃድር ከስፍራው ባደረሰን ዘገባ አመላክቷል። በቀጣይ ከውጭ ወዳገኘነው መረጃ እናልፋለን። በኢራን የተቀሰቀሰውን ተቃውሞ ተከትሎ ቴሄራን በአሜሪካ ጥቃት ከደረሰባት አጸፋ እንደምትሰጥ አስጠነቀቀች። የመብት ተሟጋቾች እንዳስታወቁት ኢራን በአሜሪካ ጥቃት ከደረሰባት የአጸፋ ምላሽ
እንደምትሰጥ አስጠንቅቃለች። የቴህራን የሰብአዊ ጉዳይ ምንጭ እሁድ ዕለት እንዳስታወቁት እዚህ ያሉት ነገሮች በጣም መጥፎ ናቸው ብለዋል። ብዙ ጓደኞቻችን ተገድለዋል። በቀጥታ በጥይት እየተተኮሰ ነበር። ልክ እንደ ጦርነት ቀጠና ነው። መንገዶች በደም ጨቅይተዋል። በጭነት መኪና አስክሬን እየወሰዱ ነው። በቴህራን አቅራቢያ በሚገኝ የሬሳ ማቆሚያ ክፍል ውስጥ ወደ 180 የሚጠጉ አስክሬኖችን ቆጥረናል ብለዋል። መቀመጫውን በአሜሪካ ያደረገውና በኢራን ጉዳዮች ላይ የሚያተኩረው የሰብአዊ መብት ተሟጋች የዜና ኤጀንሲ እንዳስታወቀው በሀገር አቀፍ ደረጃ የ495 ተቃዋሚዎችና የ48 የጸጥታ አካላት መሞታቸውን አረጋግጫለሁ ብሏል። ሌሎችም 10600 ሰዎች በቁጥጥር ስር መዋላቸውን ኤጀንሲው ገልጿል። አሜሪካ በኢራን ውስጥ በተቃዋሚዎች ግድያ ጣልቃ እንደምትገባ ዝታለች። ነገር ግን እሁድ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች ጋር መነጋገራቸውና መደራደር ይፈልጋሉ ተብሏል። ሆኖም ዩናይትድ ስቴትስ ከስብሰባ በፊት እርምጃ መውሰድ ይኖርባታል ሲሉ ትራምፕም አክለዋል። ትራምፕ ዩናይትድ ስቴትስ እያጤነችበት ባለው ጉዳይ ላይ ማብራሪያ አልሰጡም። ነገር ግን እሁድ ዕለት እንዳስታወቁት በጣም ጠንካራ አማራጮችን እየተመለከትን ነው ብለዋል። አንድ ባለስልጣን እንደተናገሩት በኢራን ላይ ወታደራዊ ጥቃት ስለሚፈጸምባቸው አማራጮች ለትራምፕ ገለጻ ተደርጎላቸዋል ሲሉ ተናግረዋል። የኢራን ጦር ኃይል የሳይበር ላይ መሳሪያ በመጠቀም ወይም ተጨማሪ ማዕቀብ መጣልን ሊያካትት ይችላል ሲሉ ባለስልጣኑ ለስትሪት ጆርናል ተናግረዋል። የኢራን ፓርላማ አፈ ጉባኤ አሜሪካ ጥቃት ከፈጸመችብን እስራኤልና የአሜሪካ ወታደራዊና የመርከብ ማዕከላት ኢላማ ይሆናሉ ሲሉ አስጠንቅቀዋል። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ዕለተ ሰኞ ወደ እናንተ ያደረስነው ሃሩን መረጃችን ተጠናቋል። ከመረጃዎቹ ጋር ሲራጅ ሙሰማ ከካሜራ ባለሙያው ከድር ስሌማን ጋር በጋራ በመሆን አብረናችሁ ቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለበይክ አላህ ያለው ነገር ሂደቱ በጣም የተመቻቸ በመሆኑ ውስጤን በጣም ነው ደስ ያለኝ። መስተንግዷቸው በጣም ደስ ይላል። መኪናውም፣ ባሱም፣ አየር መንገዱም አቀባበሉ ቆንጆ ነው። ምዝገባ ላይም ድሮ ችግር አለ። አሁን ምዝገባ ላይም ችግር የለም። እስከ ቤቴ ነው መጣልኝ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት እንኳን ለ1447ኛው ዓመት ሂጅራ ሐጅ በሰላም አደረሳችሁ ይላል። ጠቅላይ ምክር ቤቱ ዘንድሮም የሐጅ አገልግሎት እንግልት አልባ ፈጣንና ተደራሽ እንዲሆን የትራንስፖርት፣ የምግብ፣ የማረፊያ ቦታ እንዲሁም ሌሎች አገልግሎቶችን ደረጃውን በጠበቀ መልኩ መስጠት ከሚችሉ ተቋማት ጋር በመፈራረም የምዝገባ ማዕከላትን በቴክኖሎጂ በማደራጀት ሙሉ ዝግጅቱን አጠናቀው ምዝገባ ጀምረዋል። ልብ ይበሉ፣ የምዝገባ የጊዜ ገደቡ የሚጠናቀቀው የረመዳን ወር ከመግባቱ ቀድሞ ጥር 18 2018 ነው። ንያ ያላችሁ ኢትዮጵያውያን ሙስሊሞች የምዝገባ ማዕከላት በመገኘት እንድትመዘገቡ በድጋሜ ጥሪውን ያቀርባል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት